ዛሬ አውቀናል የሚሉ ሰዎች ያወቃችሁትን እውነት እያበላሹባችሁ ይሁን? መጥራት አለ መስተካከል አለበት ብሎ ነው። ዛሬ እኮ ቤተክርስቲያን ውስጥ የሚደረጉ ይሄን መስተካከል አለበት፣ ወንጌል በትክክል መሰበክ አለ፣ ኢየሱስ መጣቅ አለ፣ ኢየሱስ ጎላ ማለት አለበት ሲባል አታስጠጉ። ሌላው ደግሞ በጣም የሚገርም ነገር ክርስቲያናዊ ነፃነት ራሳችን ለማስደሰት ኃጢአት ባሪያ መሆን አይደለም። ክርስቲያናዊ ነፃነት ማለት በጊዜያዊ ደስታ በጊዜያዊ አመጽ ውስጥ ለመርካት ራስን በኃጢአት ውስጥ መሸጎጥ አይደለም። ከኃጢአት ርቆ ክርስቶስን መስሎ መኖር ማለት ነው ክርስቲያናዊ ነፃነት። የኃጢአት ባርነትን ማስወገድ አለብን። ይህንን መጽሐፍ ቅዱስ እውነት ይናገራል። ምንድነው የሚለው? ቀጥታ የሚናገረው እንደዚህ ይላል። እዛው ጋር ከ13 እስከ 15 ላይ እንደዚህ የሚል ቃል አለ። እዛ ጋር ከ13 እስከ 15 ምንድነው የሚለው? እዛ ጋር ገላትያ ላይ ወንድሞቹ እናንተ ለአርነት ተጠርታችኋል፣ ብቻ አርነታችሁን ለስጋ ምክንያት አይስጥ። ነፃ ወጣችኋል፣ በክርስቶስ ነፃ ወጣችኋል። ነገር ግን ነፃነታችሁን ለስጋ አርነት አትስጡ። በኃጢአት ውስጥ አትወሸቁ፣ ጊዜያዊ ደስታ ለማግኘት በአመጽ ውስጥ አትወሸቁ፣ በክፋት ውስጥ አትወሸቁ። የዳናችሁበት መዳን እንድትደበላለቁ የሚፈቅድ አይደለም። ስለዚህ የዳንበትን ድነት እንጠብቅ። አትወሸቁ። በእውነተኛ ቃል የስጋን ሐሳብ ለመፈጸም እዛ ውስጥ አትደበቁ፣ ራሳችሁን አትደብቁ። ስለዚህ መጽሐፍ ቅዱስ ሲናገር በእምነታችን እውነታ የሚገለጸው ፍቅር እንዴት ነው ሲባል እግዚአብሔርን በሙሉ ልባችን በሙሉ ነፍሳችን ሐሳባችን እንድንወደው ታዘናል። በሙሉ ልብ እሱን እንድንወድ በክርስቶስ ያገኘነው ነፃነት ተጠብቆ የሚቆየው በሙሉ ነፍሳችን በሙሉ ልባችን እሱን ትእዛዙን እንድንጠብቅ ተጠርተናል። ስለዚህ ክርስቲያናዊ ነፃነት ማለት ራሳችን ለማስደሰት ወይ ኃጢአት ባሪያ ሆነን የምንኖርበት አይደለም። ክርስቲያናዊ ነፃነት ማለት የስጋን ፍቃድ መፈጸም አይደለም። ስለዚህ እናንተ የገላትያ ሰዎች ግራ አትጋቡ። ከክፉ አስተምሮ ራሳችሁን ለዩ። ኢየሱስ ማያስደስቱ አስተምሮች፣ እነዚህ ግራ የሚያጋቡ በኢየሱስ ላይ የሚጨመሩ አስተምሮችን አትስሙ። ስለ ሐዋርያነቴ ራሱ የጠራኝ ራሱ እግዚአብሔር ነው፣ ያጸደቀ ራሱ ነው፣ ሰው ሾሞ አይደለም። ደግሞ መጠራትንም ሰምቶ ቀድሞ የነበሩ ሐዋርያቶች እነ ያዕቆብ እነ ጴጥሮስ እነ ዮሐንስ አጽድቆታል። በምድር ላይ በሰውኛ መስለቅ ያለበት አድርጎታል። ስለዚህ በጥሬ በተልኮ አልጠራጠርም። እንዲጠራጠሩ አድርጎ እያወኩ ያሉ የአስተምሮ ህውከትን አትስሙ። በጣም የሚገርም ነገር የገላትያ መልእክት በአንጾኪያ ባለች ቤተክርስቲያን ጋር ተመሳሳይ አይነት ችግር የተነሳ ይመስላል። ሐዋርያ ሥራ ምዕራፍ 15 ላይ እንደተነሳው እንዲሁም ታውቃላችሁ በአሕዛብ ጳውሎስ ስለዚህ እኔ የተላኩት ለአሕዛብ ነው ለአይሁድ አይደለም፣ የመረጠኝም ለአሕዛብ ነው፣ ለተጠራውበት ዓላማ እሱን ወንጌል ሳልሸቃቅስ ሳልጨማመር እናገራለሁ። የጳውሎስ አስተምሮን የጳውሎስ አገልግሎትን ትልቁ እግዚአብሔር ተቀብሏል። የተቀበሉ ደግሞ ጥቂቶች ከዋናዎቹ ውስጥ አሉ። ዛሬ እግዚአብሔር የጠራቸው እግዚአብሔር የመረጣቸው እግዚአብሔር ለራሱ ስራ ዓላማ አምጥቶ እያለ ጥሪው ላይ ጥርጣሬ ያደረጋችሁ ከመጠራጠራቸው የተነሳ እንዳይጠጉ ያደረጋችሁ የፈለጋችሁትን እያመጣችሁ የምታስቀምጡ ከፈለጋችሁ ጋራ ቆሙ። ግን እግዚአብሔር የሰጠውን ሹመትና ጥሪ ላይ አትነሱ፣ እጃችሁን አትዘርጉ። የሚያውካችሁ ይቆረጥ። ጳውሎስ እንዳለ መቆረጥ አለ። በእግዚአብሔር ጥሪ ላይ እጅ አትዘርጋ።
እግዚአብሔር እሱን ስጠራው ራሱ የተጠራውን ሰው ያማክሩ አይደለም ብቻውን ለክብር ይፈልጋል ብሎ ነው ስጠራት እሷን ራሱ ያማክሩ አይደለም የተጠራችው እንዳትጠጋ አስተምሮ ትውልድ እንዳይቀበል አስተምሮአቸውን ምታዛቡ በሰው ልብ ላይ ያልሆነ ነገር ምታስቀምጡ በኢትዮጵያ ውስጥ ያላችሁ በአብያተ ቤተክርስቲያን ውስጥ ያላችሁ እጃችሁን አንሱ ናቸው አንድ ጥቂት ነገር ተናግሬ እጠቀልላለሁ እውነተኛ ክርስቲያን ነፃነት በመንፈስ ቅዱስ መመራት ነው እውነተኛ የክርስቲያን ነፃነት በመንፈስ ቅዱስ መመራት ነው ሌላው በአዲስ ኪዳን ውስጥ ጠንከር ያለ ማስረጃ ያዙት ምንድነው ክርስቶስ ብቻውን በቂ ነው የሚለውን አስተምሮ መያዝ ነው በቂ ነው ኢየሱስ ብቻውን ሌላ ተጨማሪ ነገር ለምንድነው የምታመጡ ቤተክርስቲያን ዛሬ የደከመችበት ምንድነው የዛለችበት ምንድነው ዛሬ እንደ ገላትያ ቤተክርስቲያን ግራ የተጋባው ትውልድ ዛሬ ጌታን አዲስ ክርስቲያን ሆኖ ጌታን የተቀበሉ ሰዎች እኮ ጌታን በቃ ኢየሱስን የግል አድራኛቸው አድርጎ እስከማይቀበሉ ድረስ በቃ ግራ የተጋቡት ከጥንቆላው መጥቶ የሆነ እዚህ ጋር ደግሞ ጥንቆላው እየተደገመ በቂ እኮ ነው ኢየሱስ የኔ ወንድም ኢየሱስ በቂ ነው አትጨምር ሌላ አሁን እኮ እንደዛ አይደለም የሙሴ ሕግ አይደለም በአሁን ጊዜ እየተሰበከ ያለው ዛሬ የአይሁድ አስተምሮ እንደመጣ በቃ የመገረዝ አለመገረዝ የሚባል ነገር አይደለም እየተሰበከ ያለው ሰውየው ራሱን እየሳለ ነው ይሄ ራሱ ስተት ነው ክርስቶስ ብቻውን በቂ አይደለም እኔም ላንተ ያስፈልጋለሁ የተባለ በሰው ልብ ላይ ራሳችሁን ምትስሉ ሰዎች እውነተኛ ወንጌል የሚሰብኩ ደግሞ ሲመጡ ምደነግጡ ወንበሬ ልነካ ነው እሱን ወደ ሰው ወደ ህዝቡ አላቀርብም ብላችሁ በድምጽ ታጥቦ አፍናችሁ ወንጌልን ያውል ጳውሎስን ለሌላ እንደላከ እግዚአብሔር በእውነት ለራሱ ዓላማ የጠራቸውን ሰው ብትገፉ እናንተ እሱ ለሥራ ወደ ቤቱ ሲመጣ ዞር ያረጋል እነሱ ወደ ሌላ ሊልካቸው ይችላል ፍርድ አለ ይላል ጳውሎስ ይፈረዳሉ እንደዚህ ይላል እንደዚህ ዛሬ የእውነት ወንጌል ያጣመማችሁ ከኢትዮጵያ እስከ ውጭ የሰው ልብ የሳባችሁት መቆረጥ አለ ፍርድ አለ ስለዚህ ሐሰተኛ አስተማሪዎች ለመቃወም በቀላሉ የተገለጸ ትምህርት ነው የጳውሎስ ገላትያን መጽሐፍ ሲጽፍ ሐሰተኛ አስተምሮ ትክክል ያልሆኑ አስተምሮች የተዛቡ አመለካከቶች ሊያጠራ መጥራት አለ መስተካከል አለበት ብሎ ነው ዛሬ እኮ ቤተክርስቲያን ውስጥ የሚደረጉ ይሄን መስተካከል አለበት ወንጌል በትክክል መሰበክ አለ ኢየሱስ መጣቃለ ኢየሱስ ጎላ ማለት አለበት ሲባል አታስጠጉ ችግር የለውም አታስጠጉ አሁንም ቢሆን ኢየሱስ ብቻው ይሰበክ ሌላው ደግሞ የመለክቱ ድምጽ ታቃላችሁ በጣም እጅግ ከፍተኛ ነው ክርስቲያናዊ ህይወት በኢየሱስ ከማመን የሚገኝ በኢየሱስ በማመን የሚገኝ በፍቅሩ የሚገኝ በእውነት የተመሰረተ እንጂ ዛሬ ሰዎች እንደምኑ እንደፈለግ የሚደረግበት አይደለም ስለዚህ የዳንበትን ድነት በሌላ አቅጣጫ ላይ አናደበላልቅም ኢየሱስ ብቻውን በቂ ነው ስለዚህ የገላትያ ቤተክርስቲያንን አንድ ነገር ይላል ጳውሎስ ከጸጋው ርቃችሁ አንዳንድ የገላትያ ሰዎች በክርስቶስ የነበራችሁ እምነትን ትታችሁ ወደ ሕግ ለምን ዞር አላችሁ ለምንድነው ከጸጋው ራቃችሁ ከፍቅሩ ለምንድነው የራቃችሁት ያወቃችሁትን እውነት የሚያጣምም አስተምሮ ሲመጣ ለምን ይሻላችሁ ለምን ተቀበላችሁ ለምንድነው ዞር ያላችሁ ድንጋይ ለምን ዞር አላችሁ የነበራችሁ እምነት ትተው ሕግን ወደ መፈጸም የሕግን ሥርዓት ወደ መፈጸም ለምንድነው ዞር ያላችሁት ወዴት ሄደ ያወቃችሁ የተረዳችሁት ወንጌል ይላል ጳውሎስ ይሄንን እንደዚህ ይናገራል እንዲሁም ጳውሎስ እነዚህ ሰዎች ከጸጋው የራቁ መሆናቸውን ይናገራል ከጸጋው መራቅ ማለት ከክርስቶስ መለየት ነው እነዚህ አስተምሮን የሚያጣምሙ በክርስቶስ ላይ ሌላ ተጨማሪ ነገር ሕግን መፈጸም መገረዝ ያስፈልጋል እያሉ በአስተምሮ ግራ የሚያጋቡ ሰዎች ከምን የራቁ ናቸው ከጸጋው የራቁ ናቸው ከጸጋው የራቀ ማለት ምን ማለት ነው ከክርስቶስ የተለዩ ነው ማለት ነው ይሄንን ታቃላችሁ ዮሐንስ ወንጌል ምዕራፍ 15 ላይ ቁጥር 4 እና 6 ላይ በኔ ሆኖ ፍሬ የማያፈራውን አብ ያስወግዷል ይላል ይቆርጠዋል ይላል
በክርስቶስ የጸና ማንነት የሌላቸው ከክርስቶስ ጋር የህብረት የሌላቸው ሰዎች ሁሉ ጊዜ የተዛባ አስተምሮ ነው የሚያቀርቡት። ዛሬስ በምድር ላይ በየመድረኩ በየሚዲያ የሚሰበኩ ወንጌሎች ምንድናቸው? እውነት ክርስቶስ እየተሰበከ ነው ወይ? ክርስቶስ እየተናገረ ነው ወይ? ወይስ ክርስቶስን እየተናገርን ነው እየሰበክን ያለ ነው? የእግዚአብሔር ጸጋ መሪ ምንድናቸው? ምን ማለት ነው የእግዚአብሔር ጸጋ? ከክርስቶስ ጋር ያለንን ህብረት ዋጋ ቢስ የሚያደርጉ አስተምሮች። ከክርስቶስ ጋር ህብረት ማድረግ ዋጋ ቢስ ነው። ስለዚህ ሌላ ነገር አንፈጽምም። ዛሬ እንደዛ አይደለም አስተምሮ እንድንቀይር ላላ እንያደርግ ችግር የለው። ትህትና ያስፈልጋል። ጸጋን አንቀበልም። ጳውሎስም ኃይለኛ ተብሏል በዘመኑ ለእውነት ስለሚከራከር፣ ለእውነት ስለሚቆም፣ እውነትን ስለማይቀይጥ። እኛ ጸጋን ሳይሆን ትህትናን ቅልስልስ ማለት አናረገውም። እውነትን ወንጌል ለእናንተ ፍቃድ ብለን መቀየር አንችልም። የሀገረ ህዝብ ስማ፣ እየተሸወድክ ያለ ስማ። በተለያየ ነገር ግራ የተጋባ የትኛው ዛሬ ያኛው ስነሳ እያላችሁ የምታደንቁ ነገ ደግሞ ያንን ጥላችሁ እያላችሁ ግራ አትጋቡ። ከዚህ ወንጌል ውጪ ሌላ ነገር አይግዛችሁ፣ ክርስቶስ ይግዛችሁ። ዛሬ በእውነት በኢትዮጵያ ላይ ገላትያ ቤተክርስቲያን ላይ እንደሆነ ግራ ያጋቡ አስተምሮች አሉ። ትውልድ ግራ ተጋብቷል። የቱን መቀበል እንዳለበት እንደዚህ ይሁን በቃ ለመዳን ሌላ ክርስቶስን አምልክ፣ እንደዚህ ደግሞ አድርጉ፣ እንደዚህ ፈጽሙ፣ እንደዚህ ስሩ። ኢየሱስ ክርስቶስ የከፈለውን ዋጋ የሚያቃልሉ ብዙ አስተምሮች አሉ። ሌላ ደግሞ በፍቅራቸው የሚገለጸው በእውነት ነበር። ያንን ሁሉ የሚያዛቡ ነበር። በዚህ ክፍል ላይ ሐዋርያው ጳውሎስ ምን ይላል? የዚህ እምነት ትክክለኛ ባህሪ ምን እንደሆነ ያስረዳል። ምንድነው ባህሪው? በክርስቶስ ኢየሱስ የተገኘ ድነትና ነፃነት ነው። ሌላው ክርስቶስን በፍጹም ልብ መውደድና መታዘዝ ነው። በክርስቶስ ያገኘው ነፃነት ማለት ለዚህ ለተገለጠው ጸጋ ቃል ለዳንበት እውነት መታዘዝ ነው፣ መኖር ነው። ለእውነት እንዳትታዘዛችሁ የሚከለክሏችሁ ማን ናቸው ሲባል የስተት አስተምሮ። በክርስትና ሕይወት ውስጥ እምነትን ግራ የሚያጋቡ ብዙዎች አሉ። ይህንን አካሄድን ተው ይላል ጳውሎስ። ዛሬ ክርስቲያናዊ ትምህርትን ሁሉ ሐዋርያትን አስተምሮን ሁሉ አዛብቶ የኛ ልክ ነው የሚሉት ይህን መጽሐፍ ቅዱስን ከመስበክ ውስጥ ላይ የተገለጠውን ልናገር እስቲ። አዲስ የሚሉ ከዚህ መጽሐፍ ቅዱስ ውጪ አዲስ ነገር የለም። አዲስ ነገር የለም። እኔ በዚህ ቃል ላይ አንድ ነገር ልናገር ፈልጋለሁ። አንዲት አንድ ነገር አለችኝ ትላንትና። አልጠራም። አንድ ትልቅ አገልጋይ የተባለ ሰው ጋር ይሄ ራሱ ገላትያ ላይ እንዳለ ያስተምሮ ነው የመሰለኝ። እንደዚህ አለች፣ አንቺ ሰዎች ሲጠሉ አይገባሽ፣ በቃ ሰዎች ዘንድ ተጠልተሻል፣ ስለዚህ እግዚአብሔርም አይወድሽም። ራስሽን ትክክለኛ ህይወት ስለሌለኝ ነው ሰዎች የጠሉሽ እና አንቺ ክርስቶስ እያልሽ አካሄድሽ ልክ አይደለም ያለው ነቢይ ተብዩ ነው። መጽሐፍ ቅዱስ ግን ዮሐንስ ወንጌል ለምን ስለ ክርስቶስ ሰዎች ሲጠሏችሁ፣ ሲገፏችሁ፣ ሲያጥሏላችሁ፣ ሲያቆሽሿችሁ ደስ ይበላችሁ ያለ ከየት የመጣ አስተምሮ ነው ያልኩት ለዛች ይት። ዛሬ በኢትዮጵያ ላይ እንደዚህ አይነት አስተምሮች አሉ። መወደድን መታጀብን ሰዎች ጎሽ ሲሉ ደስ የሚላቸው እውነት ክርስቶስ ከኛ ጋር አይደለም። የእውነት መለኪያ እሱ አይደለም። በእውነት ሰዎች እንደው ሲያጅቧችሁ ሆይ ማለት ሲያበዙ ተጠራጠሩ አገልግሎታችሁን። ኢየሱስን እያሳያችሁ አይደለም። ኢየሱስ እየታየበት አይደለም። በአስተምሯችሁ ሌላ ነገር እየታየበት ነው። ክርስቶስን መግለጥ የተተወበት ይመስላል። ስለዚህ እውነተኛ የሆነ ወንጌል በክርስቶስ ያገኘ ነው። ወንጌል በክርስቶስ የሚገኝ ነፃነት ማለት ስጋን መፈጸም አይደለም፣ የራስ ሐሳብ መፈጸም አይደለም፣ አመጽ ጋር መተባበር አይደለም። በክርስቶስ ላይ ሌላ ነገር መጨመር ሳይሆን በተገለጠው እውነት ጋር መጽናት። ስለዚህ ክርስቶስ ጨርሷል። መዋሸት፣ መስረቅ፣ መዘሞት ወንድ ዛሬ በጡጫ ወንድምን መግፋት
እንዳይጠጋ ማረክ፣ ሌላውን አምጥቶ እንደፈለጉ ማስቀመጥ፣ የፈለጉትን መሾም ማውረድ። አንድ ቀን ኃይል እንዳይክዳክ ብዙዎችን ስታስለቅሱ የብዙዎች እንባ ተጠራቅሞ በቤትና በህይወት ላይ ፍርድ እንዳይመጣብሽ እንዳይመጣ መጠንቀቅ አለብን። ነፃነት ማለት ለቃሉ ባልንጀራን እንደራስ መውደድ። በነፃነት እንድኖር ክርስቶስ ነፃ አውጥቶናል። የክርስቲያናዊ ነፃነት የሚባለው እንዴት ነው ሲባል የስጋን ሐሳብ በመካድ የክርስቶስን ፍቃድ መፈጸም ማለት ነው። ዛሬ አንድ እውነት ነግራችኋለሁ ወገኔ። ለተጠራንበት እውነት እንዴት ነው መኖር የምንችለው? ክርስቲያናዊ ነፃነት እንዴት ነው የምንፈጽመው? በክርስቶስ የዳንበትን መዳን እንዴት ነው እየጠበቅን ያለነው? ግራ የሚያጋቡ አስተምሮች እነዚህ ዋና የተባሉ ቀድሞ የዳኑት ናቸው። የጳውሎስ አስተምሮ ላይ ተቃውሞ እያቀረቡ ክርስቶስ ብቻውን በቂ አይደለም፣ በቃ ሌላ ተጨማሪ መገረዝ ያስፈልጋል፣ የሙሴን ሕግ መፈጸም ያስፈልጋል እያሉ አስተምሮ የሚያዛቡ ዛሬ አውቀናል የሚሉ ሰዎች ያወቃችሁትን እውነት እያበላሹባችሁ ይሁን። ልክ ቅድም አንድ ሰው በሰበከው ባስተማረው በቃ ክርስቶስ በስጋችን ምንም ብንፈጽም ኃጢአት የለም ሲባል የሰማው ያ ወጣት እንደዛ ከሆነ ከከተማይቱ ሴቶች ጋር ማመንዘር ጀመረ፣ መስረቅ ጀመረ፣ የፈተና ውጤት መስረቅ ጀመረ፣ መዋሸት ጀመረ፣ እውነትን መተው ጀመረ። ከእውነት ጋር የዳነበት አካሄድ ልክ እንዳይደለ አካሄዱ ልክ ነው ብሎ ያን ሲያደርግ መንፈስ ቅዱስ የሚወቅሰው ወቀሳ ራሱ ማዳመጥ እስከሚያቅተው ድረስ ለኃጢአት ባሪያ ስለሆነ ከእውነት ጋር መስማማት አልቻለም። የሰማው አስተምሮ ያወቀውን እውነት አስጣለ። ዛሬ የሰማችሁት አስተምሮ ያወቃችሁ እውነት አስጥሎ በክርስቶስ ያገኛችሁ ነፃነትን የተዋችሁ ተመለሱ። በኃጢአት ጸንታችሁ ያላችሁ ከኃጢአት ተመለሱ። መዳናችንን ዕለት ዕለት እንፈጽም። በክርስቶስ ያገኘነው ነፃነትን አንበክለው። ኢየሱስ ብቻው በቂ ነው። መገረዝ ሲሆን አለመገረዝ በቃ ሕግን መፈጸም እሱ ሳይሆን በክርስቶስ ኢየሱስ በመስቀል ስራ መዳናችን በቂ ከበቂ በላይ ነው። እንጸልያለን። ሃሌሉያ። በሰማይና በምድር ሙሉ ስልጣን ያለ እግዚአብሔር አምላካችን አባታችን ሆይ ዛሬም በዚህ እውነት ላይ የሚያውኩ የሚረብሹ ግራ የሚያጋቡ ብዙ ነገሮች አሉ። በዚህ ግራ በሚያጋቡ ሐሳቦች ላይ ያንተ ፍቃድ በኃይል እንዲገለጥ አባቶይ አንተ አድነሃል። ከኢየሱስ ክርስቶስ ከሞት ሥራ ውጪ በክርስቶስ ያገኘነው ነፃነት ማለት የጸጋውን ሥራ ማቆሸሽ አይደለም። በስጋችን እንደፈለግን መመላለስ አይደለም። መዘሞት አይደለም። መዋሸት አይደለም። ማጭበርበር አይደለም። ነፃነት ማለት ለዚህ ለተገለጠልን እውነት መኖርና መገዛት ነውና እንድንገዛ እንድትረዳን እኔ ጸልያለሁ በጌታ በኢየሱስ። ዛሬ ከቅርብ ጊዜ ጀምሮ በምድር ላይም እንደዚህ እንደ ገላትያ ቤተክርስቲያን ግራ ያጋቡ አስተምሮች አሉ። በኢየሱስ በጸጋው በዳንበት ድነት ላይ የሚጨመሩ ሌላ ግራ ያጋቡ አስተምሮች አሉ። በኢየሱስ ክርስቶስ ማመን የተገኘውን አስተምሮን የሚያቆሽሹ አስተምሮችና አካሄዶች አሉ። ኢየሱስ ብቻ አንተ በቂ ነህና ይሄን የሚያቆሽሽ የክርስቶስን ወንጌል የሚሸፍን የትኛውም አስተምሮ ከምድር ላይ እንዲገፈፍ ህዝቡ ግራ የተጋባውን ህዝብን በጸጋው ኃይል እንድታጠራ ወደ እውነት እንድትመልስ የሚያውክ እንዲቆረጥ እግዚአብሔር ሆይ በስህተት ያሉት እሺ ብሉ ቢመለሱ ወደ መዳንና ወደ ምህረት እንዲመለሱ ልባቸውን ወደ እውነት እንድትመልስ እኔ ጸልያለሁ። አባቶ ግራ ለተጋቡ መንፈስ ቅዱስ ነገሮችን ታጠራላቸው ዘንድ ታስረዳቸው ዘንድ ይረዱ ዘንድ አንተ እንድታግዛቸው ጸልያለሁ። ክብር ሁሉ ላንተ ይሁን። በቃሌ እውነት መጽናት ይሁንልን። በቃሌ እውነት በክርስቶስ ያገኘነውን ነፃነትን መጠበቅና በዚህ ቃል እስከ መጨረሻ እንደ ሐዋርያው ጳውሎስ መቆም እንዲሆንልን እኔ ጸልያለሁ። ክብር በሰማይ በምድር ላንተ ይሁን። ልትመጣ ባለ ተስፋችን በኢየሱስ ስም አሜን። ተባረኩ። ቀጣይ ጊዜ በሌላ በእግዚአብሔር ቃል እስከምንገናኝ ድረስ በዚህ ቃል ውስጥ አሁንም ነግራለሁ፣ በክርስቶስ ያገኘነውን ነፃነት የሚረብሹ አስተምሮችን አትስሙ። ኢየሱስ
በነፃነት እንድንኖር ጠርቶናል። ነፃነታችን ደግሞ በባርነት ቀንበር ወደ ኋላ ተመልሰን እንዳንያዝ። ምን የኃጢአት ቀንበር፣ የውሸት ቀንበር፣ የማጭበርበር ቀንበር፣ ከክርስቶስ ውጪ ሌላ ነገር ማድረግ ላይ እንዳትያዙ ጌታ ለዘላለም ይጠብቀን ከዚህ ሁሉ ስህተት። ተባረኩ። ቀጣይ ጊዜ ላይ እንገናኛለን። የጌታ ሰላም ከእናንተ ጋር ይሁን።